He was beautiful. He was the point of difference. He has always been the point of difference. የምንጊዜው ምርጡ የእግር ኳስ ቲያትር ዓለም እንዲቋጭ በፈለገበት መንገድ ተደመደመ። ለሱ 26ኛ የዓለም ዋንጫ ጨዋታ ለእግር ኳስ ተመልካች ሁሉ ግን የማይረሳ መጽሐፍ፣ አቻ የማይኖረው ትወና፣ ነፍስን የሚነጥቅ ዜማ። እግር ኳስ ለአንድ ወር ያህል በኳታር ጨርቋን ስትጥል ከርማ ማረፊያዋን ቦኖስ አይረስ አደረገች። የማይቻል የሚመስልን ነገር እንደሚቻል ኳታር ለዓለም ሕዝብ ያሳየችበት ድንቅ ትዕይንት። እነሆ እግር ኳስ የማታ ማታ ለእግር ኳስ ሞናሊዛው ሰገደች። ኳስ ባለውለታዋን አከበረች። በስተመጨረሻም የእግር ኳሱ ንጉሥ ቢሽት ወይም ትልቁን የንጉሥ የወርቅ ካባ በኳታር አሚር ሼክ ታሚም ቢን ሐሚድ አልታኒ እጅ ተረክቦ በእግር ኳስ ሕይወቱ ሲመኘው የነበረውን ዋንጫ አነሳ። እግዚአብሔር ይህንን ስኬት እንደሚሰጠኝ አውቅ ነበር ሲል የእግር ኳስ ብላቴናው ተናገረ። ሕልም የሚመስለው እውን ሆነ። ይህ የሆነው ከ2 ዓመት ከመንፈቅ ነበር። አርጀንቲና ከ36 ዓመት በኋላ በውድ ልጇ ስትናፍቀው የነበረውን የዓለም ዋንጫ ያገኘችበት ቀን ነበር። ከዋክብቶቹ ሊዮኔል ሜሲና ኪሊያን ኢምባፔ የተፋጠጡበት፣ ጨዋታው አበቃ ሲባል ድጋሜ ነፍስ የሚዘራበት አስገራሚ ምሽት፣ ስሜትን ሰቅዙ የሚይዝ የመለያ ምት ያለበት ጨዋታ፣ የስፖርት ከዋክብት የፈዘዙበት፣ በሎስ አንጀለስ ስታዲየም የተገኙ ደግሞ ታሪክን ባይናቸው ያዩበት ምሽት ነበር። እንደዚህ አይነት ነገር በፍጹም ደጋግመን አናይም። ይህ ይሆናል ብዬ አልጠበቅኩም። ሁለት ግዙፍ ብሔራዊ ቡድኖች እግር በእግር የተያያዙበት ነው ሲል የእንግሊዝ የቀድሞ ተከላካይ ሪዮ ፈርዲናንድ ለቢቢሲ ዋን የገለጸበት ምሽት። ሌላኛው የቀድሞ እንግሊዛዊ አጥቂ አለን ሺረር ትንፋሽ አጥሮናል፣ ለማመን የሚከብድ ፍጻሜ ነበር፣ እንደዚህ ያለን ነገር አይቼ አላውቅም፣ እንደገናማ ያለው ብዬ አላሰብም፣ በጣም አስገራሚ ምሽት ነበር ሲል የተናገረበት ድንቅ ምሽት። የወቅቱ የሻምፒዮኖቹ አለቃ አርጀንቲናዊ ሊዮኔል ስካሎኒ ከጨዋታው በኋላ ሲናገሩ ተረጋግቻለሁ ቢሉም ስሜቱን ግን መደበቅ ያልቻሉበት አስደናቂ ምሽት። አርጀንቲና የዓለም ዋንጫን ማሸነፏን ተከትሎ ሊዮኔል ሜሲ የኳታር ባህላዊ ካባ የሰጡት ሼክ ታሚም ቢን ሐሚድ አልታኒ ከጨዋታው በኋላ በትዊተር ገጻቸው ባስተላለፉት መልእክት ለዓለም እግር ኳስ ታዳሚ የሚመጥነውን ነገር ሰጥተነዋል ብለው የከተቡበት ምሽት። አርጀንቲና የኮከብ ሊዮኔል ሜሲ ዋንጫውን አንስቶ ከቡድን አጋሮቹ ጋር ደስታውን ከመግለጹ በፊት አንድ ክስተት የነበረበት ምሽት። ቢሽትሽ በአማርኛ አጠራሩ ሚስላህ በአረቡ ዓለም ወንዶች የሚለብሱት ባህላዊ ልብስ ወይም ካባ ነው። ካባው በሺህ ለሚቆጠሩ ዓመታት ሲለበስ የቆየ ነው። ጥንታዊ የክርስቲያንና የዕብራውያን ጽሑፎች ስዕሎች እንደሚያስረዱት ቢሽት ኢየሱስ ክርስቶስ ወደ ምድር ከመጣበት ጊዜ አንስቶ ይለብስ እንደነበር ቶክ ስፖርት በድህረ ገጹ የለጠፈበት ምሽት። ጥቁር ካባው ወይም ልብሱ የአረቡ ዓለም የማንነት ምልክት ተደርጎም ይወሰዳል። የፊፋው መሪ ጂያን ኢንፋንቲኖ የምንጊዜ ምርጡ ያሉበት የዓለም ዋንጫው ለመጀመሪያ ጊዜ በአረብ ሀገሯ ኳታር የተካሄደ ሲሆን ሀገሪቱም ለስታዲየሞቹ ግንባታ እንዲሁም ለአዳዲስ መሰረተ ልማቶች ከ200 ቢሊዮን ዶላር በላይ ወጪ ማድረጓ የተነገረበት። አርጀንቲና ከዚህ ቀደም እንደ አውሮፓውያኑ ዘመን ቀመር በ1978 እና 1986 የዓለም ዋንጫዎችን ማሸነፍ ችላ ነበር። ከ2 ዓመት ከመንፈቅ በፊት የተጠናቀቀውን የ2022 የኳታር ዓለም ዋንጫን በማሸነፍ ሶስተኛው የዓለም ዋንጫዋን ወደ ቦኖስ አይረስ ይዛ የተመለሰችበት ቀን። የ8 ጊዜው የባላንዶር አሸናፊው ሊዮኔል ሜሲ በምሽቱ ጨዋታ ላይ 2 ግቦችን ያስቆጠረበት፣ የውድድሩ ኮከብ ተጫዋችነት ክብርንም መቀዳጀት የቻለበት። የአርጀንቲና ብሔራዊ ቡድን አሰልጣኝ ሊዮኔል ስካሎኒ ይህንን ታሪካዊ ዋንጫ ስናነሳ ዲያጎ ማራዶና በኳታር ተገኝቶ ቢደሰት ህልሙ እንደነበር የገለጹበት ምሽት። ማራዶና እንደ አውሮፓውያኑ ዘመን ቀመር ከ1986 ካነሳው የዓለም ዋንጫ በኋላ 36 ክረምታቶች ተቆጥረዋል። ይሄኛው በታሪኩ ቀዳሚ ሆኖ ተመዝግቧል። ከ1977 እስከ 1994 ለብሔራዊ ቡድኑ የተጫወተው ማራዶና በ60 ዓመቱ ከ6 ዓመታት በፊት በልብ ድካም ሕይወቱ እንዳለፈ ይታወሳል። በመጨረሻም ሊዮኔል ሜሲ ተጠየቀ፣ ተናገረ። ከእንግዲህስ እኔ ምን እፈልጋለሁ? በመጨረሻም ዘመኔ ቢሆን ከአርጀንቲና ጋር የዓለም ዋንጫን ክብር አገኘሁ አለ። እርሱ ሜሲ ስለ እግር ኳስ ምን ነፈገ? ምንም። እሱ ሁሉን ሰጥቶ ተለየ። የዓለም ዋንጫን አሸናፊው የወርቅ ኳስ የወሰዱት ታሪካዮቹ
ፓውሎ ሮሲ፣ ፔሌ፣ ዮሃን ክራይፍ፣ ቦቢ ቻርልተን፣ ሮናልዶ፣ ሉዊስ ናዛሪዮ ዴሊማ፣ ጆሴፔ ሜዛኦ፣ ኦሊቨር ካህን፣ ዚነዲን ዚዳን ያሉትም የሌሉትም ሊያነግሱት ይስማማሉ። አርጀንቲና ልቡ ላይ አትሞ ያለፈው ከልቧም ላታወጣው የማለችለት ዲያጎ ማራዶና ባልጋ ወራሹ ጥያቄ በዛች ቀን ተመለሰ። አርጀንቲና ዋንጫ አሸነፈች። ሊዮኔል ሜሲ ከባርሰሎና ጋር ተለያይቶ እንባ አውጥቶ ሲያለቅስ ይህንን ሁሉ ዋንጫ አሸነፈ አይመስልም። 46 ዋንጫዎችን፣ 8 ባላንዶር፣ 10 የላሊጋ ዋንጫን፣ 4 የሻምፒዮንስ ሊግ ዋንጫዎችን፣ ለቁጥር የሚታክቱ ክብረ ወሰኖችን፣ የቡድንና የግል ስኬቶች ያሉት አይመስልም። እሱ ትልልቆችን ተጫዋቾች ትልልቅ ያደረጋቸው ነው። አሁንም ድረስ የ18 ዓመት ወጣት ነው የሚመስለው ሲጫወት። ሜሲን እንዴት አድርገን እንገልጸው ይሆን? 15 ክረምታቶቹን ወደ ኋላ ለመልሳችሁ የታላቁ የአውሮፓ ሻምፒዮንስ ሊግ ምሽት ነው። ታላቁ የእንግሊዙ ክለብ ማንቸስተር ዩናይትድ ከስፔኑ ኃያል ክለብ ባርሰሎና ጋር የዋንጫ ፍጻሜ ገጥሟል። አሁንም ድረስ ለማንቸስተር ዩናይትድ ደጋፊዎች ቅዠት የሆነ ምሽት ነው። እንቁ ምትሃተኛው ከፕሌይስቴሽን የሚፈጥነው ሜሲ ከቁመተ መለሎው ሪዮ ፈርዲናንድ በላይ ዘሎ የማትረሳውን ጎል አስቆጠረ። ይህ ስም የእግር ኳስ መገለጫ ነው። እግር ኳስን ስታይ ደስታ ጥግ ድረስ ነው። እሱ በእግር ኳሱ ዘመን ያላስቆጠረው የጎል አይነት የለም። እሱ ከፈለገ 6 እና 7 ተጫዋቾችን እንዳሻው አታሎ ያልፋል። በዚህ ምትሃተኛ ጎል ያልተቆጠረበት ግብ ጠባቂ የለም። አርጀንቲናዊ ምትሃተኛ ሊዮኔል አንድሬስ ሜሲ ዛሬ 38 ዓመቱን ደፈነ።